ቤተሰቦቻችን ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም። ይሄ ልጅ ህፃን አይደለም። ገባችሁ? አስገድዳችሁት ነው አላስገድዳችሁትም፣ ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እና ፋሚሊ ትናንትና ያው አንዳንድ ነገራቶች ብዙ ነገር እያላችሁ ነበር፣ ግን የአብርሃም ያለበት ቦታ መናገር አለብን። ምክንያቱም ብዙ ስለ አብርሃም የጨነቁ ብዙ ስለ አብርሃም የሚያስቡ ብዙ ሰዎች አሉና አብርሃም የትም አልሄደም ወይም ደግሞ የትም አልገባም። ጀስት እስከዛሬ የናፈቀው ልጁን ሙሉ ጊዜ ሰጥቶት ማያውቀውን ከእሱ ጋር አብሮ ብዙ ጊዜ አሳልፎ ማያውቀውን ልጁ አሁን በስነ ስርዓት ከልጁ ጋር ከዱሌ ጋር ቆይ እኔ አንድ ነገር ብቻ ጣል አድርጌ ነው ማልፈው። ዱአ አድርጉልኝ። ሀቂቃ ነው የምላችሁ፣ ሆዴ በጣም እያመመኝ ነው። እና ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንዳንድ ጊዜ ማለት ነው ያልሆነ ነገር ያልሆነ በቃ ሊሆን የማይችል ነገር ስናወራ ራሳችን ቆም ብለን ብናስብ የተሻለ ነው ማለት ነው። መቼም ቢሆን መቼም እኛም እናንተም እየኖራችሁ ነው እናያለን ሲጀመር ማለት ነው። ኤፍሬም ማለት ነው። እኔ ግርም የሚለኝ ነገር አንተ ግን ወንድም ነህ፣ የወንድም ጠላት ነህ መሰለኝ። ኧረ ቢስሚላ ሲጀመር ተውኩት የማይባል ፋይል አይዘጋም፣ መቼም ሊዘጋ አይችልም ፋይሉ ምናምን። እሺ ነገር ግን ማለት ነው ልጁም እኮ መጀመሪያም ያያል። ሲጀመር አብርሽ በጣም ያያል ልጁን ማለት ነው። የልጁን ጊዜ አይሰጥም አይደለም፣ ይሰጣል፣ ጊዜም ይሰጣል። እየተጫወተ ነው፣ ያጫውተዋል። እያየን ነው ሚዲያ ላይ ማለት ነው። ስለዛ ማለት ነው አሁን እናንተ የምታደርጉት ነገር ሌላ፣ የሚሆነው ነገር ሌላ፣ ሊሆን የማይችል ነገር ነው በቃ ሲጀመር ማለት ነው። ምን አይነት አስተሳሰብ ነው ግን? ያር በፈጣሪ ስም እኔ በጣም ነው የደበረኝ። እኔ ወላሂ ለሄርሜላና ለአብርሽ ሀዘንኩላቸው። እንዴ ኑሮዬን መርጫ አለሁኝ ካለ ልጁ ምንድነው ልጁን በግድ በቃ ከሩታ ጋር ሩታ ግን በነገራችን ላይ የምትወጂው ከሆነ እኮ ማለት ነው ወላሂ እንደውም የሚወድና የሚያፈቅር ሰው በቃ የእሱን ደስታ ፈልጋለሁ ብለሽ እኮ መልቀቅ ትችላለሽ። ሀቂቃ ነው የምልሽ። የራስሽን ህይወት የእሱም የእሱ ህይወት አንቺም የራስሽን ህይወት ብትመሩ እኮ ወላሂ ሚዲያው ራሱ ይረጋጋ ነበር ማለት ነው። እና በጣም ይገርማል። አሁን ምሳሌ የእናንተ ንግግር እኔ የተረዳሁት ነገር አብርሽ ሩታ ቤት ነው ያለው። ይሄን የተረዳሁት በእናንተ ንግግር የተረዳሁት ሩታ ቤት ነው ያለው አብርሽ። ሩታ ቤት ከልጁ ጋር ነው ያለው። ይሄ በፍጹም የማይሆን ነገር ነው። ሲጀምር የማይሆን ነገር ነው። እንዴት ይሆናል? አረ በፈጣሪ ስም። ሲጀምር እኮ ከትላንት ወዲያ የተለቀቀው ቪዲዮ አብርሽና ሄርሜላ በጣም ደስተኛ ሆነው ተቃልደው ምን ብለው የለቀቁት ቪዲዮ ነው። እንግዲህ ያየ ነው። እንዴት ነው ትላንትና በምን ምክንያት ሊፈጠር የሚችለው? ሲጀምር እኮ የሚዲያ ሰዎች ናቸው። የሚዲያ የሚከሰተው ነገር በእያንዳንዱ ደቂቃ እናውቃለን። ሲጀምር ይቦሰታል። ፈጣሪው ትዕግስት ስቀረ ሄርሜላ ይጠብቅሽ።